ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ የጌታ ወገኖች የአምላካችን ጸጋና ሰላም በያላችሁበት የዓለም ክፍል ያግኛችሁ። ሰላማችሁ ይብዛ። ሻሎም፣ እንዴት ናችሁ? ክብር ለኢየሱስ ይሁን። ዛሬንም የረዳን እግዚአብሔር ይባረክ። አምላኬን አመሰግናለሁ። ዛሬም ከእግዚአብሔር ቃል አብረን እንካፈላለን። እህታችሁ ሳራ ብሩ ነኝ። አንድ ስፍራ አንብበን እንጸልያለን። እግዚአብሔር አምላክ ቃሉን እንደገና እንዲገልጽልን። የሩት መጽሐፍ ምዕራፍ 1 ቁጥር 16 እና 17ን በጌታ ስም አነባለሁ። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። ሃሌሉያ። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ብለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ዋው! አምላካችንና አባታችን ዛሬም አንተ ጌታችንን ነህ። ስለ ብዙ ምሕረት፣ ስለ ብዙ ቸርነት ስለራራህልን፣ ዛሬም ኑሩ ስላልከን፣ በሕይወት ስላለን፣ በሕያዋን ምድር ላይ ስላለን ስለ ብዙ ፍቅር እግዚአብሔር ሆይ እጅግ እናመሰግንሃለን። የቃሉ ባለቤት ዛሬም ቃልህን እንድትናገርን የምትለን እንድገባን የእግዚአብሔር መንፈስ ስፍራውን ላንተ እሰጣለሁ። በጌታ በኢየሱስ ስም አሜን አሜን። በባለፉት 3 ቀናት የእግዚአብሔር ጉብኝት በቤታችን በሚል አርዕስት እግዚአብሔር ከኛ የሚፈልገውን ጥቂት ነገሮችን ለማስታወስ ሞክረናል። በቅድስና ሕይወት በእግዚአብሔር ቤት መመላለስ እንዳለብን፣ እግዚአብሔር አምላካችንን በፍጹም ልባችንና በእውነትና በመንፈስ ማምለክ የሚገባውን ስግደትና አምልኮ መስጠት እንዳለብን፣ ምክንያቱም የእግዚአብሔር ቃል እናንተም ታመልኩኛላችሁ በሽታንም ከመካከላችሁ አርቃለሁ ስለምል ለእግዚአብሔር መታዘዝና ለክብሩ ለቃሉ ተገዥዎች ታዛዦች እንድንሆንም እግዚአብሔር በሕይወታችሁ በምድር ላይ እድሜያችሁ እንዲረዝም እንድሳካላችሁ ለእግዚአብሔር ቃል ተገዙ ስለምል ወገኖቼ እግዚአብሔር አንድ ነገር ተናግሮናል ብዬ አምናለሁ። ክብር ለእግዚአብሔር ይሁን። የማታውቁም ነገር አይደለም። ነገር ግን ዕለት በዕለት የእግዚአብሔርን ቃል እንድናስታውስ እንድናሰላስል ስለሚያስፈልግ ወገኖቼ እግዚአብሔር ዛሬም ይናገራል። ለምሰማው እግዚአብሔር ይናገራል። የምሰማው በእርጋታ ይቀመጣል ይላል። የምንሰማው ደግሞ ከእግዚአብሔር ቃል ነው። ቃሉን ላከ የፈወሳቸው ስለምል የሚፈውስ የእግዚአብሔር ቃል ነው። ያመነውና የተከተልነው ቃሉን ወገኖቼ ሰምተን ወይንም አንብበን አይተን ነው እግዚአብሔር ያደረገውን። እግዚአብሔርን ያየነው በቃሉ ነው። ስለዚህ ቃሉ እንደማይሰለችን ተስፋ አደርጋለሁ። እግዚአብሔር በአንድም በሌላም ስለምናገር ዛሬ ደግሞ በእግዚአብሔር ፊት በታማኝነት መመላለስ በሚለው የአንድን ቤተሰብ ታሪክ
ባጭሩ ላካፍላችሁ ላስታውሳችሁ ፈልጋለሁ። ወደ ሩት መጽሐፍ እንሄዳለን። አሁን ያነበብኩት ክፍል። ከዛ በፊት ግን የሩት መጽሐፍ እንደምታውቁት በአንደኛ ሳሙኤል እና በመሳፍንት መጽሐፍ መካከል ያለው መጽሐፍ ነው። ይህ መጽሐፍ ድልድይ መጽሐፍ ነው። በመሳፍንት ዘመን መንግስት ወይንም ደግሞ የእስራኤል ህዝብ ንጉስ አልነበራቸውም። ይሄንን ታውቃላችሁ። ኢያሱ ከሞተ በኋላ ንጉስ አልነበራቸውም፣ መሪ አልነበራቸውም። ህዝብ እንደፈለገ የሚኖርበት ዘመን የነበረው የመሳፍንት ዘመን ነው። የእስራኤል ልጆች እንደገና ወደ ውድቀት የሄዱበት፣ እንደገና ኃጢአትን የሰሩበት፣ ለባዕድ አምልኮ የሰገዱት፣ የማንነት ቀውስ እንደገና ያጋጠማቸው በመሳፍንት ዘመን ነበር ወገኖቼ። እግዚአብሔር ይምራራላቸው። እንዴት ድንቅ አምላክ ነው ወገኖች። ዛሬም እኮ እኛ ስናኮርፍ፣ እኛ የጠየቅነውን ሳናገኝ ስንቀር፣ ፊታችንን ስናዞር እግዚአብሔር ይከተለናል። በፍቅር አይኖቹ ያያናል። በብዙ ምሕረት ይከተለናል። የእስራኤልን ህዝብ እንዲህ ነው የራራላቸው እግዚአብሔር፣ የክዳን ህዝቡ ስለሆነ። እኔና እናንተም ዛሬ የክዳን ህዝቦች ነን ወገኖቼ። እግዚአብሔር ሊተወን ግድ አይሎም በፍጹም። ስለዚህ ትንሽ ባክግራውንድ ልሰጣችሁ ብዬ ነውና መሳፍንትን እያስነሳ እግዚአብሔር ያድናቸው ነበር። እንደገና መልሶ ይወርቃሉ፣ ይነሳሉ። የርኅራኄ አምላክ እግዚአብሔር አልተዋቸውም። እና አንድ የመጨረሻውን ክፍል በመሳፍንት ውስጥ ጎልቶ የሚታየው ሁላችንንም የምናውቀውን ቃል እሱን አነብና ወደ ሩት መጽሐፍ እንሄዳለን። በዚያ ዘመን በእስራኤል ዘንድ ንጉስ አልነበርም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይልና መጽሐፉ ይደመድማል። መሳፍንት 21-25 የመጨረሻው ቁጥር ላይ በዚህ ጊዜ ነው የዚህ ቤተሰብ ታሪክ ወገኖቼ ብቅ ያለ። ታሪኩም የተጻፈው መጽሐፍ እንደምናገር በዚሁ በመሳፍንት ዘመን ነው። ምክንያቱም ምዕራፍ 1 ላይ ጀምራችሁ ስትጀምሩ መሳፍንት ይፈርዱ በነበረ ጊዜ በአገሩ ራብ ስለሆነ ይህ ቤተሰብ ወደ ሞዓብ አገር እንደሄደ ታያላችሁ። የዛሬ መልእክታችንን እግዚአብሔርን በመታመን በሚለው ስር የሩት ያልተለመደ ታማኝነት ብዬ አስቀምጫለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ለምንድን ነው ያልተለመደ ታማኝነት የሆነው? ወገኖቼ ይህ ቤተሰብ እንጀራን ፍለጋ ወደ ባዕድ አገር ከሄዱ በኋላ ከተሰደዱ በኋላ አንድ ያልጠበቁት ነገር አጋጠማቸው። አቤሜሌክ 2 ወንድ ልጆቹንና ባለቤቱን ይዞ እዚህ ሀገር ላይ መኖር ከጀመረ በኋላ ይህ ሰው በሞት ተነጠቀ። አባት የሆነ ባል የሆነ የቤት ራስ የሆነ ሞት ወሰደች። ኑሃሚን ከ2 ወንድ ልጆቿ ጋር በባዕድ ሀገር ብቻዋን ቀራች። ጥቂት ከኖሩ በኋላ እነዚህ ወንድ ልጆቿ ከዚሁ ከሞዓባውያን ሴቶችን አገቡ። እነሱም ብዙ አልቆዩም። ሰዓት ስለሌለን ጠቅለል እያረኩ ሄዳለሁ። ብዙ ሳይቆዩ ፍሬም ሳያፈሩ እነሱም እንደገና እነሱንም በሞት አጣቻቸው። በጣም የሚያሳዝን ታሪክ ነው። ታሪኩ ሲጀምር የእግዚአብሔር ቤተሰቦች ይሄ ታሪክ በዚህ ቢያልቁ ኖሮ እኔ ምናልባት አይጻፍም ብዬ አስባለሁ። ግን ጅማሬው እንኳን የሚያሳዝን ቢሆንም ፍጻሜው ያማረ ስለሆነ ለዚህ ነው ሩት የታየችው። በነገራችን ላይ የአቤሜሌክ ስም ራሱ እግዚአብሔር ንጉሴ ነው የሚለው ስም ይሰጡታል የመጽሐፍ ቅዱስ አዋቂዎች። ይህ ማለት በዚያን ዘመን ቤተሰቡ የመሳፍንትን ዘመን እየተቃወመ ወደፊት ለእስራኤል ሕዝብ ንጉስ ይመጣል የሚለውን የትንቢት ቃል ነው ብለው ያምናሉ። እውነትም መጽሐፉን ስታነቡት ትንቢተ ሩት ቢባል ጥሩ ነበርና ትንቢታዊ መጽሐፍ ነው። ገና ወደፊት የሚሆነውን
የሚመጣውን ተስፋ የምናይበት መጽሐፍ ነው። ምንም እንኳን ሐዘንና አስደንጋጭና ጨለማ ኑሃሚንን ቢመታትም፣ ስለዚህ የሩት ያልተለመደ ታማኝነት የመጣው እዚህ ጋር ነው ወገኖቼ። ኑሃሚን ሁሉን ነገር አጣች፣ ባዶዋን ቀራች፣ ምንም የላትም። ስለዚህ አንድ ቀን በአገሪቷ ቤተልሔም ላይ ጥጋብ እንደሆነ ሰማችና መሄድ ስላለባት ተነስታ ልትሄድ ስትል እነዚህን ምራቶቿን ተሰናብታ መሄድ ነበረባትና ጠርታ እናንተ ወደ ህዝባችሁ ሂዱ፣ ወደ አምላካችሁ ሂዱ። እኔ አሁን ባዶዬን ቀርቻለሁ። እግዚአብሔር አሳጥቶኛል። በብዙ ወጥቼ በባዶ እየሄድኩ ነው። ምንም የለኝም። ለእናንተ የሚሆን ወንድም የለኝም። ከዚህ በኋላ ወልጄም አልሰጣችሁም። እናንተ ሂዱ፣ እኔ ወደ አገሬ እሄዳለሁ ብላ ስትል ኦርፋን ተሰናበተቻት። ሩት ግን ልትለያት አልፈለገችም። ይህ ያልተለመደ ታማኝነት ነው። እንደውም ምንድነው የምለው መጽሐፍ ተጣበቀቻት ይላል። በፍቅር ተጣበቀቻት። ከዚህ በኋላ ነው ሩት ይሄን ነገር የተናገረችው። ህዝብሽ ህዝቤ ነው፣ አምላክሽም አምላኬ ነው። እባክሽ እኔን ተይኝ፣ እኔ ከአንቺ ልለይ አልችልም። ሃሌሉያ። አምላኪን የሚያስክድ ህዝቧን የሚያስክድ ባህሏን የሚያስክድ እንዴት ያለ ታማኝነት ነው ወገኖች! ሮያል እንዴት ያለ ፍቅር ነው ወገኖች ያሳየቻት። ሩት ኑሃሚንን ተከትላ ለመሄድ ምንም አይነት ምክንያት የላትም። አንድም ይሄ ምክንያት ነው ብሎ የምታስቀምጠው ነገር የለም ወገኖች። እዛ ሄዳ ምን እንደሚያጋጥማት አታውቅም። እንዲህ ነገር ሩት ዛሬ ምድር ላይ ትኖር ይሁን? እኔ ተመኝቻለሁ። አንድ ሴት ልጅ ነች ያለችኝ። እግዚአብሔር እንደ ሩት ልቧን የሚያራራ ወደ ህይወት የሚወስዳት መልካምን የምታደርግ ለድሆች የምትራራ ለወደቁት የምትራራ ሩት አንዳችም ከዚች ከምስኪን እናት ጋር አማቷ ጋር ተጣብቃ እንድትሄድ የሚያረጋት ምንም አይነት ታሪክ የለም። የምናየው አንዳችም ነገር የለም ወገኖች። እንደውም እንድትቀር የሚያረግ ነው ያለው የነበረው የተፈጸመው ታሪክ ከሞት ጋር ተያይዞ ማለት ነው። ግን እኔ አልለይሽም አለች። ክብር ለኢየሱስ ይሁን። እኔ አልለይሽም፣ ህዝብሽ ህዝቤ ይሆናል፣ አምላክሽም አምላኬ ይሆናል። እሄዳለሁ ከአንቺ ጋር፣ ፍቀጅልኝ። ኑሃሚንን ይህ ታላቅ የሆነ ታማኝነትና ታላቅ የሆነ ቃል ኪዳን ያስደነገጣት ነው የሚመስለኝ። እስከ ሞት ድረስ ጌታ ኢየሱስ ብቻ እኮ ነው እስከ ሞት ድረስ የታመነና ራሱን አሳልፎ የሰጠ። ዝም ማለት ይችላል መጽሐፍ። ምክንያቱም አልጠበቀችም። ከአእምሮ በላይ ሆነ። እንዴት እንደምታረግ ግራ ነው የገባት። ምናልባት ባይጻፍም እቺ ልጅ ተከትላኝ ሄዳ ምን ልትሆን ነው? የት ነው የሚወስዳት? ለማን ነው ምድራት ብላ ሳታስብም አትቀርም። እውነት ነው ደግሞ። ግን ፈቀደችላትና ተያይዞ ወደ ቤተልሔም ገቡ ሩትና ኑሃሚን። ክብር ለኢየሱስ ይሁን። የሚያጣብቅ ፍቅር፣ የሚያጣብቅ ታማኝነት ወገኖች። እኛ ዛሬ ሰው እንኳን ሰውን ይሄን ያክል ከታመነ፣ ለሰው ታማኝ ከሆነ፣ ለእግዚአብሔር ታማኞች እንድንሆን እግዚአብሔር ሁሉ ጊዜ ወገኖቼ ይናገረናል። ታማኝነትን እግዚአብሔር ዛሬም ከኛ ይፈልጋል። የትኛው ነገር ይሁን ምንድነው ካንተ ፍቅር የሚለየኝ አለ ሐዋርያ ጳውሎስ። ማን ይለየኛል ካንተ ፍቅር? እኔ እስከ መጨረሻ እታመናለሁ። የሃይማኖት አባቶቻችንን በብዙ ስደትና በብዙ መከራ ውስጥ አልፎ ዛሬ እኛ እንድናመልክ እዚህ ያደረሱልን
ታምነው ስለቆሙ ነው በእግዚአብሔር ፊት። ለእግዚአብሔር እውነት የታመኑ ስለሆኑ ነው ወገኖች። አብርሃምን ሁሌ ነው የምንጠቅሰው፣ ታማኝ የነበረ ሰው። ሃሌሉያ። ዳንኤልን ታስታውሳላችሁ። በአንበሶች ጉድጓድ ውስጥ ልጣልና ሊበላ የተዘጋጀ ሰው ግን እግዚአብሔርን መታመኑን አላቆምም። ወደ ሞት እየተነዳ እግዚአብሔርን መታመኑን አላቆምም ወገኖች። ታመነ በእግዚአብሔር፣ እግዚአብሔርም ቆጠረለት፣ ሪዋርድ አገኘ። መልአኩን ልኮ የአንበሶችን አፍ ዘጋ ይላል የእግዚአብሔር ቃል። ሃሌሉያ፣ ክብር ለኢየሱስ ይሁን። ዳንኤል ምዕራፍ 6 ላይ ሄዳችሁ ስትመለከቱ የእግዚአብሔር ቤተሰቦች እግዚአብሔር ጉብኝት እንዲመጣልን፣ እግዚአብሔር ፊቱን ወደኛ እንዲያዞር፣ በደከምንበት ጉዳይ ላይ የእግዚአብሔር ምሕረትና ቸርነት እንዲሆንልን እግዚአብሔር ባስቀመጠን ስፍራ እንገኝለት። እግዚአብሔር ኑሩ ያለንን፣ እግዚአብሔር ሁኑ ያለንን ወገኖቼ እንሁን። እነ ሲድራቅ ሚሳቅ አብደናጎ እኮ በእሳት ውስጥ እኮ የተመላለሱት እግዚአብሔርን ታምነው ነው። ሃሌሉያ። ባያድነንም አሉ እኮ። ታማኝነታችንን አናጎልም፣ እግዚአብሔርን አናሰድም። ይሄን ያመለክነውን አምላክ ደግሞም ያድነናል። ተመላለሰ ጌታ ኢየሱስ በእሳት ውስጥ ከነሱ ጋር። ሃሌሉያ፣ ክብር ለኢየሱስ ይሁን። የእግዚአብሔር ቤተሰቦች ሩት ለኑሃሚን ታማኝነቷን እስከ ሞት ድረስ ካለች ሕያው የሆነ እግዚአብሔር፣ በሞትና በሕይወት ላይ ስልጣን ያለው አምላክ፣ ለኛ ሊፈርድልን የሚችል ዛሬ እንዴት ነው እግዚአብሔር ባስቀመጠን ስፍራ ላይ ያለን? የትኛው ቻሌንጅ ነው እያነቃነቀን ያለው? ሩት እኮ በምታየው አይደለም የታመነችው። ምንም የምታይ ነገርም አልነበረማ። ሩት የታመነችው በአስጨናቂ ሁኔታ ውስጥ ነው፣ በባዶ ሜዳ ነው። እምነትም እኮ በተመቸን ጊዜ አይደለም የምናምነው። ችግሮች ሲኖሩ የምናምነው ወገኖች አስጨናቂ በሆነ ጉዳይ በሆነ ሁኔታ ውስጥ ነው። የማይለዋወጡ የማይቀየሩ ሁኔታዎች የሉም እዚህ ምድር ላይ። የማይቀየር እሱ እግዚአብሔር ብቻ ነው። ታምነን እንድንገኝለት ይፈልጋል። በአስጨናቂ ሰዎች አሳዝኖን ይሁን፣ እቅዶቻችንን ፈርሶ ይሁን፣ ዓለም ላይ የምናየው ያልጠበቅነው ነገር ሊከሰት ይችላል። ግን ከእግዚአብሔር ከአምላካችንን ቤት የሚያነቃንቀን የትኛው ነገር ነው? እሱ ሲያዋጥናል ወይ? ምርጫም የለንም እኮ ወገኖች። ጳውሎስ እንዲህ ያለ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በእምነት እንመላለሳለን እንጂ በምናየው አይደለም። ሃሌሉያ። አዎ በምናየው አይደለም። የምናየው ሁሉ የሚለወጥ የሚጠፋ፣ ሰማይና ምድርም ያልፋል እኮ። በእምነት እግዚአብሔርን በመታመን ነው የምንኖረው የምንመላለሰው። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቤተሰቦች መታመን እምነትን ይፈልጋልና፣ ስለዚህ ኢዮብንም ታስታውሳላችሁ። ታመነ እኮ እስከ መጨረሻ ድረስ ነው የታመነ። የገዛ ባለቤቱ እንኳን ተሳድበው እስኪሞት ድረስ ነው እኮ ያፈዘችበት። ነገር ግን እንዲህ አለ ኢዮብ፣ ሁሉን ታደርግ ዘንድ ቻይ ነህ አለ። መጨረሻ ምዕራፍ 42 ላይ እግዚአብሔርን በትዕግስት ጠብቆ። ክብር ለአምላካችን ለእግዚአብሔር ይሁን። ለቃሉና ለእግዚአብሔር ታማኞች ስንሆን እግዚአብሔር በብዙ ምሕረትና በብዙ ጉብኝት በብዙ በረከት ወደኛ ሊመጣ
እግዚአብሔር ሁሉ ጊዜ ሬዲ ነው። ክብር ለኢየሱስ ይሁን። እንጸልያለን። ሃሌሉያ። አባት እግዚአብሔር እናመሰግናለን ስለዚህ ቃል፣ ለቃል ለቤት ለሰጠን ነገር በእጃችን ላይ ስላለው ነገር ሁሉ ታማኞች እንድንሆን እርዳን። እጅግ ጌታ ሆይ ሁሉ ጊዜ በመውደቅ በመነሳት ውስጥ እናልፋለን። በቤት እንድታቆመን ጸጋህ እንድረዳን ለመንን። በክርስቶስ ጌታ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም